ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥር 17 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። የተለያዩ አዳዲስ መረጃዎችን ይዣለሁ። እንግዲህ በኢትዮጵያ ውስጥ ያለውን አጠቃላይ ወታደራዊ እንቅስቃሴና ወታደራዊ ውጥረት እንዲሁም ደግሞ ወደ አገርነት የመሄድ እንቅስቃሴን የሚያሳዩ መረጃዎችን ጨምሮ የኦሮሚያ ክልል ለጦር መሳሪያ ግዥ ለሶስተኛ የጦር መሳሪያ ግዥ ወደ ምስራቅ አውሮፓ ሰዎችን ልኳል የሚለውን መረጃ ጨምሮ የተለያዩ አዳዲስ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። ከዚህ ባሻገር የህወሓትም እንደዚሁ ወታደራዊ ዝግጅት እና ቀጠናዊ ሁኔታን በተመለከተም እንደዚሁ አዳዲስ መረጃዎች አሉ። በተለይ በዚህ በ24 ሰዓት ውስጥ ትግራይ አካባቢ ያለውን አጠቃላይ ሁኔታ በተመለከተ አዳዲስ መረጃዎችን የምትሰሙና የምትከታተሉ ይሆናል። እንግዲህ ህወሓት ተመልሶ ወደ ጦርነት ለመግባት መጠነ ሰፊ ዝግጅት እያደረገ ነው የሚገኘው። ይህንን ግምገማቸውንና ወታደራዊ ስምሪታቸውን በተመለከተ ያሉ አዳዲስ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። ህወሓት እንግዲህ ሱዳን ወታደራዊ እዝ ማዘዣ ጣቢያዎች አሉት። ከዛ ባሻገር ተባባሪዎችና አጋሮች በሚል እንደዚሁ ከኤርትራ አዲስ ኃይል በተለይ የአፋር ኃይል መግባቱም ታውቋል። ይህንን ጨምሮ ሌሎች መረጃዎችን በዝርዝር በዚህ ሰዓት የማደርሳችሁ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንደዚሁም በሌላ አዲስ በተለይ የትግራይን ውጥረት ሊቀይር የሚችል አዲስ የፖለቲካ መረጃም ይፋ ተደርጓል። ይህንንም በተመለከተ ምንድነው የሚለውንም እንደዚሁ ወደ እናንተ የማደርስ ይሆናል። እነዚህና ሌሎች መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ስጋብዝ እንደዚሁ በአማራ ክልል በተለያዩ አካባቢዎች ያለውን እንደዚሁ ወታደራዊ ስምሪት የዕለታዊ ውጊያዎችና ዘገባዎችም እንደተለመደው በቅደም ተከተል ወደ እናንተ ይደርሳሉ። አዲስ የተመሰረተው የአማራ ፋኖ ብሔራዊ ንቅናቄ አመራሮች ለሚዲያዎች እንደዚሁ ቃለ ምልልስ ሰጥተዋል። ይህንን በተመለከተ እንግዲህ በቀጣዩ እንደዚሁ ከአመራሮቹ ውስጥ ካለው አጠቃላይ ሁኔታ አንጻርና ከፋኖ ትግል እንዲሁም ደግሞ በዋናነት ከቀጠናዊ ጉዳዮች አንጻር እንግዶችን የማቀርብ ይሆናል። በትናንትናው ዕለት ጀኔራል ተፈራ ማሞ እንዲሁም ደግሞ ፋኖ እየታስራደ በተለያዩ ሚዲያዎች በመቅረብ እንደዚሁ የድርጅታቸውን ወቅታዊ ሁኔታና የቀረቡላቸውን ጥያቄዎች ጋዜጠኞች መልሰዋል። እነዚህን በተመለከተ ብዙዎቹ በተለያዩ ማህበራዊ ሚዲያዎች ተቆራርጠው መልእክቶቹ ሲተላለፉ ነበር። እንግዲህ በተለይ ሰሞኑን ያለው የፋኖ አንድነትና ከፋኖ አንድነት ጋር በተያያዘ እየመጡ ያሉ አዎንታዊና አሉታዊ አስተያየቶች ያው በብዛት የሰሞኑ መነጋገሪያ ጉዳዮች ናቸው። ከዚህ ጋር በተያያዘ ብልጽግናም እንደዚሁ የፋኖ ጋር በተያያዘ የሚያወጣቸው መረጃዎች እና ፋኖ እጅ እየሰጠ ነው የሚለው። በሌላ በኩል ደግሞ የፋኖን አንድ መሆን ተከትሎ ከመከላከያ ከአድማ ብተናና ከሚሊሻ ወደ ፋኖ የሚቀላቀሉ ከግዳጅና ከስምሪት ቀጠናቸው የሚወጡ ወታደሮች ጉዳይም እንደዚሁ መነጋገሪያ ከሆኑ ጉዳዮች መካከል ይገኙበታል። እነዚህ በዚህ ላይ በርከት ያሉ አስተያየቶችን አድርሳችኋል። የፋኖ አንድነትን በተመለከተ ከአሜሪካ አሁንም 3 ማህበራቶች እና ደጋፊ ድርጅቶች እንደዚሁ መግለጫዎችን ልካችኋል፣ ተመልክቻቸዋለሁ። ከዛ ባሻገር እንደዚሁ ከላካችኋቸው መልእክቶች መካከል ደግሞ የአባይን ጉዳይ እየተመለከተ ነው። አባይን በተመለከተ አሁንም ግልጽ የሆነ ምላሽ ሊሰጥ ይገባል። ዶናልድ ትራምፕን አቋም በተመለከተ እነዚህና ሌሎች ጉዳዮችንም እንደዚሁ ልካችኋል፣ ተመልክቻቸዋለሁ። አመሰግናለሁ። ያው መልእክቶቻችሁ ደርሰዋል። ከዛ ውጭ ከሰዓት በኋላ በዋናነት የውሎ መረጃዎች ተቆራርጠዋል፣ እያቀረብክ አይደለም የሚሉ አስተያየቶችን ተመልክቻለሁ። ሁኔታዎችን አመቻችቼ በቀን 2 ጊዜ ወደሚተላለፈው መደበኛ መረጃዎች እመለሳለሁ። ትክክል ነው፣ ተመልክቻለሁ። ያው ጥር አጋማሽ ጀምሮ መቆራረጦች አሉ፣ እሱ ይስተካከላል። እንግዲህ በዚህ ሰዓት ያስኳቸው መረጃዎችን ለማቅረብ ስሞክር በኢትዮጵያ እና በሱዳን አካባቢ ያለውን ውጥረት እንደዚሁ በተለይ በአልቡርሃን ወደ ኢትዮጵያ ሉዓላዊ ግዛቶች እየዘለቁ የሚያደርጓቸው እንቅስቃሴዎችና ወታደራዊ ስምሪቶች እንደዚሁም ደግሞ ተባባሪዎች ጋር በተለይ በምዕራብ ኢትዮጵያ አካባቢ ያለው ሁኔታ እንደዚሁ እየጨመረ መምጣቱና ከብሉ ናይል ወደ ኢትዮጵያ የቤንሻንጉል ግዛት ክልል በኢትዮጵያ ግዛት ቀጠና አዳዲስ እንቅስቃሴዎች መኖራቸውም ታውቋል። በዚህ ቀጠና ከደቡብ ሱዳን እንዲሁም ደግሞ ከኢትዮጵያ ወደ ሱዳን አዋሳኝ ባሉ አካባቢዎች የአርኤስኤፍ ታጣቂና ወታደራዊ ይዞታዎችን ለመዘገብ እንዲሁም ደግሞ ለመመልከት ተንቀሳቅሰዋል የተባሉ የውጭ ሀገር ጋዜጠኞች እንደዚሁ ደብዛቸው ጠፍቷል የሚሉ መረጃዎችም ወጥተዋል። እነዚህንና የሳውዲ አረቢያ፣ የአረብ ኤሚሬትስ፣ የኢትዮጵያ፣ የደቡብ ሱዳንና የአልቡርሃን እንዲሁም ደግሞ የህወሓትንና የቀድሞ ጀኔራሎች እንዲሁም ደግሞ የኤርትራን ጉዳይ የተመለከቱ አዳዲስ መረጃዎች እየወጡ ነው የሚገኙት። ይህንን እንግዲህ ከሁመራ እስከ ቋራ እስከታች እስከ ጋምቤላ ባለው ቀጠና ያሉ አዳዲስ መረጃዎችን በስፋት በሌላ መረጃ ሰዓት እመለስባቸዋለሁ። የወጡ መረጃዎች አሉ። እንግዲህ በትናንትናው ዕለት የኢትዮጵያ አየር ኃይል በ90 ዓመት ሞልቶ 100 ዓመት ሊሞላው 10 ዓመታት ቀርተውታል። በዚህ በዓል ላይ የተደረጉ የጠቅላይ ሚኒስትሩ ንግግሮች ዛቻና ማስፈራሪያዎች ናቸው ተብሏል። ይህንን በተመለከተ
በስም ባይጠራም በተለይ በኤርትራ ላይ ያነጣጠሩ ዛቻዎች እንዲሁም ደግሞ ወታደራዊ ትዕዛዞችና የዝግጁነት መመሪያዎች ተላልፈዋል የሚለው ጉዳይ መነጋገሪያ ከሆኑት አገራዊ ጉዳዮች መካከል አንዱ ነው። ይህም እንግዲህ በምስራቅ አፍሪካ ያንዣበበውን የጦርነት አደጋ አሁንም ወደፊት በተባባሰ ሁኔታ ከቃላት ጦርነት እንግዲህ ወደ ወታደራዊ ዘመቻ ሊወስደው የሚችል እንደሆነ ነው ብዙዎቹ የቀጠናውን የፖለቲካና ወታደራዊ ሁኔታ የሚከታተሉ ተንታኞች እየገለጹ ያሉት። አየር ኃይል 90 ዓመት ሞልቶታል። ይህን ምስረታን አስመልክቶ የጥቁር አንበሳ የአየር ልምምድ ተደርጓል። በዚህ ላይ አብይ አህመድ እንግዲህ የመጨረሻ ያለውን ዛቻና ማስጠንቀቂያ እንዲሁም ደግሞ ወታደራዊ መመሪያ የመሰሉ ሀሳቦችን ነው እየሰጠው። በዚህም ዛቻው በዋናነት በስም አይጠረው እንጂ ሀገራት በሚል በተገለጹት በዋናነት ለኤርትራ የተሰጡ ምላሾች መኖራቸው ነው። እንግዲህ ከቀናት በፊት የ2026 አዲሱን ዓመት አስመልክቶ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በሰጧቸው ቃለ ምልልሶች ብልጽግናን በተመለከተ እንደዚሁ የተለያዩ ምላሾችን ሰጥተዋል። ለዚህ ምላሽ በሚመስል መልኩ አብይ አህመድ በትናንትናው ዕለት እንግዲህ ቆሞ ቀር ግትሮችና እኛ አልፈናቸው ይሄድ ነው ሚግ 23 ታጥቀው እነዚህን እኛ የታጠቅናቸውን መሳሪያዎች ቢያዩ ምን ሊሉ ይችላሉ በሚል ይህንን ተናግረዋል። አንዳንዶቹ በዚህ አየር ትርኢት ላይ የነበሩትን የቀድሞ የኢትዮጵያ ኢታማጆር ሹም ጀነራል ጻድቃን በኋላም እንደዚሁ የኢታማጆር ሹም የነበሩትን ሳሙራይ ሙስን ፎቶግራፎች እያወጡ እነዚህም ሰዎች እንደዚሁ በዚህ ንግግር ውስጥ ይካተታሉ የሚል በስነስርዓቱና ፕሮግራሙ ላይ ታዳሚ የነበሩትን ጭምር ሲያነሱ ተመልክቷል። ለማንኛውም አብይ አህመድ እንግዲህ ከኤርትራ አንጻር ያስተላለፈውን ዛቻ፣ ማስጠንቀቂያ እንዲሁም ደግሞ የማይቀር ጦርነት በሚል ይህን በተመለከተ እንግዲህ በኤርትራ በኩል ያው ምላሽ ይጠበቃል። እሱም ምላሽ እንግዲህ እንደደረሰ የሚቀርብ ይሆናል። ኢትዮጵያ ትላንት ላይ ቆማ የቀረች ሀገር አይደለችም በሚል ሌሎች ቆመው የቀሩ አሉ የሚል አንድምታ ያለው ንግግር ተላልፏል። በዚህም እንግዲህ ትዕዛዝ ተሰጥቷል። የአየር ኃይል ጀግኖች ከፊታችሁ የኢትዮጵያን ስትራቴጂካዊ ጥቅም እና ፍላጎት ማረጋገጥ የሚጠበቅ ዋና ወይ ደግሞ አብይ ተግባር ነው። ስለሆነም ለዚህ ተግባር ቀን ከሌት እንስሩ እና አደራ እላለሁ የሚለው የአብይ አህመድ ወታደራዊ መመሪያ እንግዲህ ይህንን የማይቀር የአሰብና የቀይ ባህርን ጦርነት አመላካች እንደሆነ ነው በግልጽ የታየው። ኢትዮጵያን በማታለል ያጣችው ጥቅም ካለ ብሔራዊና ስትራቴጂካዊ ጥቅም እሱን እናስከብራለን፣ እሱም ከሆነ ደግሞ እናወራርዳለን የሚለውም ይህ እንግዲህ ባለፈው አብይ አህመድ አባይ ግድብ ምርቃት ላይ ከተናገሩት ተጨማሪ ሁለተኛው እየተመዘገበ ዛቻ ሆኗል በኤርትራ ላይ። ይህም እንግዲህ ትዕዛዝ ሰጥቷል። ይህ ለቀጠናው እንግዲህ ስጋት ጨምሯል። ከዚህ ጋር በተያያዘ እንደውም ከቀናት በፊት የኤርትራው ቃል አቀባይ በኢትዮጵያ የብልጽግና ፓርቲ በኩል የሚሰጡ ምላሾች በሙሉ አቅጣጫ ማስቀየሻዎች እና በኢትዮጵያ ውስጥ ያለውን እርስ በርስ ጦርነት ፖለቲካዊ፣ ወታደራዊ፣ ኢኮኖሚያዊ ቀውስን ተከትሎ አጀንዳ ለማስቀየር እና እንዲሁም ደግሞ የብልጽግናው መንግስት የቀይ ባህርን በኃይል ወስዳለሁ የሚለውን የቀጠናዊ አደጋውን ወይ ደግሞ የጦርነት አደጋውን ለመሸፋፈን የሄዱበት ነው። ስለዚህ ይህንን በተመለከተ ለራሳቸው ውስጣዊ ችግር ቢያተኩሩ ይሻላል። በዋናነት የኤርትራን መንግስትና የኤርትራን ኢኮኖሚ በተመለከተ ብልጽግና ሐሰተኛ መረጃዎችን እያሰራጨ በኤርትራ ላይ ስም ማጥፋት እየፈጸመ ነው። ይህን የሚያደርገው ደግሞ ውስጣዊ አጀንዳ ለመሸሽና ለመደበቅ ነው የሚል ምላሽ መስጠታቸው ይታወቃል። እንግዲህ በትላንትናው ዕለት በኢትዮጵያ ተታላ የተወሰዱባት ጥቅሞች ካሉ እሱን እናስከብራለን፣ እናወራርዳለን የሚለው ጉዳይ እንግዲህ ከሰሞኑ የኢትዮጵያና የኤርትራ ወታደራዊ ውጥረት የቃላት ጦርነት ጋር በተያያዘ ያው የሚጠበቅ ምላሽ ይኖራል ከኤርትራ በኩል። ያው እሱም እንግዲህ እንደደረሰ የሚቀርብ ይሆናል። ለብልጽግና ምክረ ሀሳብ በሚል የኤርትራው ቃል አቀባይ የማነ ገብረ መስቀል በሰጡት አስተያየት ውጫዊ አጀንዳችሁን ከመሸፋፈን ወጥታችሁ የኢትዮጵያን ውስጣዊ ቀውስን አስተዳደርና ፖለቲካዊ መረጋጋት ላይ ብታተኩሩ ይሻላል የሚል እንደዚሁ እነሱም ችግራችሁን ወደ ውስጥ ለማሳየት በሚል ይህንን ምላሽ ሰጥተዋል። እንግዲህ ወደዚህ ከኢትዮጵያና ኤርትራ ውጥረት ባሻገር የህወሓትን አዲስ ወታደራዊ እንቅስቃሴዎች የተመለከቱ መረጃዎችም አሉ። ከነዚህ መካከል ህወሓት ወታደራዊ ዝግጅቱን በተመለከተ እንግዲህ ያው አጧጡፎ ቀጥሏል። የፖለቲካ ለውጦችን መኖራቸውን ነው መረጃዎች የሚያሳዩት። ወታደራዊ ዝግጅት እንዲሁም ደግሞ የአጋር አካላት ትብብርና ስምሪት፣ ወታደራዊ ዝግጅት ስምሪት በዚህ ሰዓት በተለያዩ አካባቢዎች ቀጥሏል። የምዕራብ እና የደቡብ ምስራቅ ቀጠና በሚል በሶስት ቀጠናዎች ነው የህወሓት ወታደራዊ ዝግጅትና ስምሪቶች እየተደረጉ ያሉት።
ከነዚህ ቀጠናዎች መካከል በተለይ በራያ ቀጠና ያሉትን የ24 ሰዓት አዳዲስ መረጃዎችን እንደሚከተለው ወደ እናንተ አደርሳለሁ። እንግዲህ በራያ ቀጠና ካለው ወታደራዊ ዝግጅት ባሻገር የራያ ሆስፒታል የነበሩ በተለይ በአማራ ክልል ተቀጥረዋል የተባሉ 323 ሰራተኞች ትናንትና ለቀው እንዲወጡ ተደርገዋል። ሰሞኑን ከአማራ ክልል ሰሜን ወሎ ለራያ አላማጣ ሆስፒታል የቀረቡ የሕክምና ቁሳቁሶች እንግዲህ እስከ ግማሽ ቢሊዮን ብር ያወጣሉ የተባሉ የሕክምና ቁሳቁሶች እንደዚሁ ለህወሓት የጦርነት የሕክምና አገልግሎት ይሰጣሉ በሚል ከሆስፒታሉ እንዲወጡ መደረጋቸውና ይህን የተቃወሙ ሐኪሞች እንደዚሁ ከስራ መባረራቸውና ግቢውን ለቀው እንዲወጡና ሐኪሞቹ በሆስፒታሉ ውስጥ ተሰጥቷቸው በሚኖሩ መኖሪያ ቤቶች ይኖሩባቸው የነበሩ በተለይ እንግዲህ የአማራ ክልል ተቀጣሪ ናቸው፣ አማራ ናቸው ያሏቸውን በሙሉ አባረዋል። እንግዲህ ለጦርነት በሚል ከሆስፒታሉ ወደ ወታደራዊ ካምፕ መድኃኒቶቹና ቁሳቁሶቹ ተወስደዋል። ይህ የሆነው የፌዴራል ፖሊስና የመከላከያ ኮማንድ ፖስት እያለ ነው የሚሉት የመረጃ ምንጮቹ። መድኃኒቱ፣ የህክምና ቁሳቁሶቹ 500 ሚሊዮን ብር ድረስ ያወጣሉ ሲሉ ነው የገለጹት። እንግዲህ በትግራይ ካለው ሌላ ተጨማሪ መረጃ በአንድ ወር 12 ቢሊዮን ብር ለመሰብሰብ የገንዘብ እንቅስቃሴ መጀመሩ ነው የተገለጸው። ይህንን ተከትሎ ከግማሽ በላይ ገንዘብ ማሰባሰብ አይቻልም የሚል ተቃውሞዎችም እንደዚሁ ከህወሓትም ከራሱ ተነስተዋል። ተቃዋሚዎችም ህዝቡ ለህወሓት ገንዘብ እንዳያዋጣ እየጠየቁ ነው። ይህንን ክፍተት ለመሙላት ከሌሎች የውጭ ሀገራት የገንዘብ ድጋፍ ይገኛል የሚል ምላሽ ስለመሰጠቱም እና በወታደራዊ ዝግጅቱ እንደ መጠባበቂያ በጀት ሆኖ ይሄ ገንዘብ መያዙን የሚገልጹ መረጃዎችም ወጥተዋል። በ24 ሰዓት ውስጥ በራያ ግንባር የወጡ አጠቃላይ ወታደራዊ መረጃዎችን በተመለከተ የአፋር ታጣቂዎች ወደ መሆኒ ግንባር ተንቀሳቅሰዋል የሚል መረጃ ወጥቷል። ከእንቅስቃሴዎች ባሻገር ደግሞ በ24 ሰዓት በራያ ቀጠና ያሉ ወታደራዊ እንቅስቃሴዎችን እየተመለከተው መረጃም እንደዚሁ ከዚህ እንደሚከተለው ወደ እናንተ አደርሳለሁ። በራያ ቀጠና በ24 ሰዓት ውስጥ እንግዲህ አጠቃላይ ያለው የህወሓት ወታደራዊ እንቅስቃሴን ከተመለከቱ መረጃዎች መካከል የአፋር ታጣቂዎች ወደ ግንባር እንዲጠጉ ተደርገዋል የሚለው መረጃ በዋናነት ይገኝበታል። በ24 ሰዓት ከራያ ግንባር የወጡ መረጃዎች እንደሚያሳዩት እንግዲህ አጠቃላይ ወታደራዊ መረጃዎቹ የአፋር ታጣቂዎች ወደ መሆኒ ግንባር እንዲንቀሳቀሱ አድርጓል። ህወሓት 2 ቀናት በፊት ከአዛዦቻቸው ጋር በመሆኒ ከተማ ስብሰባ ካደረገ በኋላ ከአፋር ታጣቂዎች በእደጋ አርቤት ተብሎ የሚጠራ ቦታ ላይ ወታደራዊ ስልጠና ሲወስዱ የነበሩ የአፋር ዲሞክራሲያዊ ነጻነት ኃይሎች ተብሎ የሚጠሩ ታጣቂዎች ወደዚህ ወደ መሆኒ ግንባር እንዲንቀሳቀሱ ተደርገዋል። ቁጥራቸው 270 ይደርሳል ያሉት የመረጃ ምንጮቹ በአፋር ግንባር ለሚኖረው ዘመቻ በተለይ በአፋር መቀመጫውን አድርጎ ከህወሓት ጋር ወታደራዊ ግጥሚያ ለማድረግ ዝግጅት እያደረገ የሚገኘው ቲዲኤፍ አፋርን እንዲለቅና በዚህ ቀጠና ይህንን ካምፕ ለመቆጣጠር ለሚደረጉ ዘመቻዎች ሁነኛ አጋር ተደርገው ተወስደዋል ነው የተባለው። ወታደራዊ ሎጂስቲክና ቁሳቁስ እንደዚሁ መሆኒ ከተማ አብሮ ደርሶላቸዋል። በመሆኒ ጊዜያዊ ካምፕ ተዘጋጅቶላቸው እነዚህ የአፋር ታጣቂዎች እንዲቀመጡ ተደርገዋል። በሌላ በኩል ህጉም ብርዳ ተብሎ የሚጠራው የራያ አላማጣ አካባቢ እዚህ ቦታ ላይ የነበሩ የህወሓት ታጣቂ የአርሚ 24 እና የአርሚ 26 ቃኞችና ወታደራዊ አዛዦች የቦታ መረጣና የስምሪት ቅኝት እንዲያደርጉ ትላንትና በተሰጠው ትዕዛዝ መሰረት በቀጠናው እነዚህን ሲያከናውኑ ውለው አድረዋል ነው የተባለው። ቅድመ ዝግጅት አሰሳና ሌሎች ተግባራትን እያከናወኑ ይገኛሉ። በዋናነት በግራ ካሶ በመረዋ እስከ ራያ ቆቦ ትይዩና የአፋር መውጫ አካባቢዎች ያሉትን ቀጠናዎች ስምሪት እያደረጉ እንደሆነ ተገልጿል። መሆኒ ራያ መሆኒ ከተማ ራያ ሜዳ ተብሎ የሚጠራው ሆቴልም እንደዚሁ ስብሰባ ተደርጓል። ራያ ሜዳ ሆቴል ጀነራል ዮሐንስ ወይም ደግሞ ጆን መድድ የተገኙበት ሚስጥራዊ የተባለ ወታደራዊ ስብሰባ መደረጉ ነው የተገለጸው። የሁሉም አርሚ ተወካዮች በዚህ ግንባር ያሉት ማለት ነው፣ የአፋር ኃይሎች እንዲሁም ደግሞ ወታደራዊ መሪዎች የተሳተፉበት ነው። ይሄ ስብሰባ ትላንትና ሙሉ ቀን የተደረገ ስብሰባ ነው። ስብሰባው የተመራው በጆን መድድ ነው። አጀንዳዎቹ የጋራ ዘመቻዎች እና ከላይ ያሉትን አጠቃላይ ወታደራዊ ዝግጅቶች እየተመለከተ እንደሆነ ነው። እንግዲህ በራያ መሆኒ ራያ ሜዳ ተብሎ የሚጠራ ሆቴል የተደረገ ስብሰባ ነው። ለአመሻሹን ምሽት 2 ሰዓት ተኩል ትናንትና ከመቀሌ በሸራ የተሸፈኑ የወታደራዊ ቁሳቁሶችና ሎጂስቲኮች የጫኑ ተሽከርካሪዎች ተክላይ በር ወይም ደግሞ በር ተክላይ ተብሎ የሚጠራው አካባቢ ተጨማሪ መሳሪያዎችን አራግፈዋል ተብሏል። ቀደም ብሎ ከመቀሌና ከተለያዩ ቦታዎች ወደ እነዚህ አካባቢዎች እንደዚሁ መሳሪያ መምጣቱ ይታወቃል። ትላንትና ከመቀሌ ወደ መሆኒ አለማጣ በኦራል እንደዚሁ ወታደራዊ ሎጂስቲክ ተጓጉዟል።
ለወልቃይት ዞን እንዲሁም ደግሞ ለጠለምት ቀጠና ለእያንዳንዱ ቀበሌ 50 ሚሊሻ በሚልም እንደዚሁ በሽሬ ቀጠና ስልጠናዎች የሰጡ መሆናቸውንም ትናንት የወጡ መረጃዎች ያሳያሉ። ከሽራሮ ወደ ኤርትራ የሚያስወጣ አዲስ የመንገድ ጥገና ተደርጓል። ከሱዳን በኤርትራ በኩል ወደ ሽሬ እንደዚሁ ኃይልና ስንቅ እየተጓጓዘ ነው። ከትግራይም እንደዚሁ ወደ ሱዳን አቅጣጫም የሚወጡ ታጣቂዎች እና እንደዚሁ ደግሞ ቁሳቁሶች አሉ። ከሁለቱም ግንባር ለማስተሳሰር የሚሉ መረጃዎችም ወጥተዋል። በነገራችን ላይ ከዚህ በፊት በነበረው አንድ ወታደራዊ ስብሰባ ሸረሪና ወይም ደግሞ ሱዳን ውስጥ የሚገኘው የህወሓት ታጣቂዎች ከሱዳን ወደ ወልቃይት ጦርነት አንከፍትም፣ ይሄ በወታደራዊ አያያዝ አዋጭ አይደለም፣ ከኋላ ደጀን ህዝብ የለንም፣ ስለዚህ ኃይላችን በሽሬ በኩል አስገብተን ከሽሬ ወደ ወልቃይት ዘመቻ ብናደርግ ይሻላል የሚል ሀሳብ ማንሳታቸው ይታወቃል። ያም ሆኖ እንግዲህ ተጨማሪ ኃይል በሚል ከትግራይ ወደ አካባቢው ተጨማሪ ኃይል እየወጣ እየገባ መሆኑን የሚያሳዩ መረጃዎች ናቸው ያሉት። ሌላው በዚህ እንግዲህ የፖለቲካ ድርድርን በተመለከተ እንደዚሁ አዲስ መረጃ ተሰምቷል። በፌዴራሉ በኩል የአቋም ለውጥ ሊኖር ይችላል ነው እየተባለው። ይሄ እንግዲህ በአጠቃላይ አሁን ከላይ በሙሉ እና በዝርዝር የቀረበውን በትግራይ ያለውን ወታደራዊ ውጥረትና ወታደራዊ እንቅስቃሴ፣ ወታደራዊ ስምሪትና ወታደራዊ ዝግጅት ሙሉ በሙሉ ሊያከሽፍ የሚችል ነው። እንግዲህ ምንም እንኳ ህወሓት ከባህሪው የማይነጠልና ወደ ታች እንደተዘረዘሩት ህወሓት ነፃ ሀገር ለማድረግ ጫፍ መድረሱን ቢገልጽም በፌዴራል መንግስት በኩል ያለው ለህወሓት የመውጫ በር የመስጠት ዝንባሌ የህወሓትን ውጥረት ለማርገብ ታስቦ ሊሆን ይችላል ነው የተባለው። ይህም ጉዳይ ምንድነው? ህወሓት በቅድመ ሁኔታ ያስቀመጠው ህወሓትን ወደ ፖለቲካ ፓርቲነት መመለስና ህጋዊ ሰውነቱን መመለስ እና በዚህ መንገድ ህወሓትን እውቅና መስጠት የሚለው ጉዳይ በተመለከተ የፌዴራል መንግስቱ የመውጫ በር አዘጋጅቷል ነው የተባለው። እንግዲህ ያው ጭንቅ ውስጥ ሳይገባ አልቀረም በዚህ ሁኔታ። ስለዚህ በትግራይ የምክክር ኮሚሽን ይደረግና የምክክር ኮሚሽኑ ላይ ይሄ ጉዳይ የሚነሳ ከሆነ ከምርጫ በፊት የህወሓትን ጉዳይ በልዩ ሁኔታ እንደገና በምርጫ እንዲሳተፍ የማድረግ ከህዝብ የቀረበ ነው፣ በምርጫ ኮሚሽኑ የቀረበ ነው ብሎ ጥያቄውን ለመመለስ ያስችላል። ስለዚህ እናንተ በትግራይ የምርጫ ለማድረግና ምክክር ኮሚሽኑ እንደዚሁ መረጃዎች እንዲሰበስብ አድርጉ፣ ይህን ካደረጋችሁ ይሄ ይሆናል የሚል እንደዚሁ መውጫ ማመላከቻ ሀሳብ በፖለቲካ ድርድር እንግዲህ አንድ ስልት መፈቀዱ ነው እየተሰማው። ከዚህ ጋር በተያያዘ እንግዲህ በዚህ በተለይ ለእነ ጌታቸው ረዳ እንዲሁም ደግሞ ለህወሓት ሌሎች ተባባሪዎች የውጭም የውስጥም ኃይሎች ከባድ አደጋ ይዞ ይመጣል። ህወሓት እንግዲህ ከፌዴራል መንግስቱ ጋር እንደዚህ አይነት መውጫ መንገዶችን የሚያገኝ ከሆነ ያው እነ ጌታቸው የሚኖራቸው ሚናና ህወሓትን ተክተው ከፌዴራል መንግስት ጋር ያላቸው አጠቃላይ የትግራይ የፖለቲካ ውክልና ችግር ውስጥ ይገባል። ሌላው ከዚህ ጋር በተያያዘ እንደዚሁ ከኢትዮጵያ ለመገንጠል ዝግጅታችን ጨርሰናል ብለዋል ገብረ ጻድቅ። እንግዲህ ገብረ ጻድቅ በጦርነቱ ጊዜ በሪፖርት የሚታወቁ ናቸው። ከኢትዮጵያ ጋር ያለን ጉዳይ ተቆራርጧል፣ የቀረን ግዛት ማስመለስ፣ ወልቃይትና ጠለምትን ማስመለስ ብቻ ነው። ስምምነቱ የማይተገበር ከሆነ ይህንን በኃይል ለማስመለስ ዝግጅታችን አጠናቀናል። ስለዚህ ይህንን ይዘን ወደ ሀገርነት እንገነጠላለን። ከኢትዮጵያ ጋር የሚያስተሳስረን ምንም ጉዳይ የለም። ትግራይ ከኢትዮጵያ ለመነጠል የቀረን ግዛታችን ማስመለስ ብቻ ነው። በዚህም የኃይል ዝግጅታችን አጠናቀናል ብለው ያልተደበቀ የህወሓት ዋና አቋማቸውን አንጸባርቀዋል። ከዚህ ጋር በተያያዘ በነገራችን ላይ የትግራይን መገንጠል ጌታቸው ረዳም ይደግፋል። ሁኔታዎች ይመቻቹና ህዝብ ውሳኔ ይደረጉ የሚሉ ግፊትና ውትወታዎችን እያደረገ ነው። ህወሓት ወደ ነፃ ሀገር እየሄድኩ ነው ሲል ደግሞ ወልቃይትን፣ ጠለምትን፣ ራያንና አካባቢዎቹን ይዞ ነው ነፃ ሀገር የሚሆነው። እንግዲህ ይሄ ነው የህወሓት ዓላማና ግብ ከመነሻውም ጀምሮ አሁንም በእያንዳንዱ እርምጃ ህወሓት እየሰራ ያለው እያንዳንዷ እንቅስቃሴ ላይ ስሌቱን አስልቶ እየተንቀሳቀሰ ያለው ይሄ ነው። 1967 ህወሓት ሲመሰረት ከነበረው አጠቃላይ የነፃ የትግራይ የታላቋ ትግራይ ሪፐብሊክ ምስረታ የተለወጠ ነገር የለም። አሁን የኃይል መዳከም እንዲሁም ደግሞ የኃይል መዛባት ለጊዜው በኢትዮጵያ ፖለቲካ ውስጥ የተወሰነው ኃይል የኃይል መከፋፈልና ከጦርነቱ ሽንፈት በኋላ ህወሓት ፖለቲካዊ ወታደራዊ ኃይሉ መበታተኑ አደጋ ፈጥሮበት ካልሆነ ይህን አሰባስቦ ትግራይ ነፃ ለማድረግ እየተንቀሳቀሰ ነው የሚገኘው። ሌላው እንግዲህ ዘግይቶ በወጣ መረጃ በኤርትራ የሚገኘው የአፋር አንድነት አብዮታዊ ግንባር ከፊል ኃይሉን በራያ በኩል ወደ መሆኒ በመቀሌ በኩል እንዲያስገባ እንደዚሁ እንቅስቃሴ እየተደረገ ነው ተብሏል። ህጉጉም ተብሎ የሚጠራው በቀድሞ የአፋር የእርሻ ቢሮ ኃላፊ የሚመራው ታጣቂ ኃይሉ እንደዚሁ በራያ መሆኒ በኩል እንዲያስገባ እንቅስቃሴ ተደርጓል ተብሏል። ወደ ሌሎች መረጃዎች ሄዳለሁ። ከህወሓት መረጃዎች ወጥቼ መኢአድ ተከታታይ የዶናልድ ትራምፕ መግለጫ በአባይ ግድብ ላይ በተመለከተ እና ለግብፅ የሚያሳዩት ወገንተኝነት በእጅጉ ያሳስበኛል ሲል
ረዘም ያለ መግለጫ አውጥቷል። ሌላው በትላንትናው ዕለት ከተሰሙ መረጃዎች መካከል የኢትዮጵያን የፕሬስ ነጻነት ጨርሶ የሚያቀጭጭ አስደንጋጭ ዜና ተሰምቷል። ዋዜማ ሬዲዮ በፈቃድ ተነጥቋል። ይህም የኢትዮጵያ ፕሬስ ነጻነት የመጨረሻው የሞት አደጋ ተደቅኖበታል ሲሉ ነው እንግዲህ የሚዲያ ባለሙያዎች አስተያየት የሰጡት። በዚህ በኩል የኢትዮጵያ መገናኛ ብዙሃን ባለስልጣን ዋዜማ ሬዲዮን ፍቃድ የሰረዘው የሚዲያው የህገ መንግስታዊ ስርዓቱን የማያከብር የጋዜጠኝነትን ስነ ምግባር የማያከብርና የሀገርን ጥቅም ብሔራዊ አደጋ ላይ የሀገርን ብሔራዊ ጥቅም አደጋ ላይ የሚጥል በሚል ነው። እንግዲህ በዚህ ዋዜማ ሬዲዮም ጉዳዩን እየተከታተሉ መሆኑንና ይህንን የቀረበባቸው ውንጀላ ተቀባይነትና ተገቢነት የሌለው ነው፣ የሀገርን ጥቅም አሳልፎ የሚሰጥና የጋዜጠኝነት ስነ ምግባር ባልጠበቀ መልኩ የተሰራ ዘገባም የለም በሚል ምላሽ ሰጥተዋል። ለዚህም ተዘጋጅተው ማብራሪያና ምላሽ እንደሚሰጡና ሁሉንም ህጋዊ አማራጮች እንደሚጠቀሙ ነው የገለጹት። ዋዜማ እንግዲህ የብዙዎቹ የመረጃ ምንጭ የሆነ በአንጻሩ ገለልተኛ የሆነ ሚዲያ ነው እንግዲህ ቀርቦበታል። ሌላው የጦር መሳሪያ ግዥን የተመለከተ መረጃ ነው። በኦሮሚያ ልማት ማህበር አመራር የሆኑት አባዱላ ገመዳ ሰሞኑን ወደ አውሮፓ የልዑካን ቡድን ይዘው ሄደዋል። እንደ መረጃ ምንጮች ከሆነ ከዚህ ቡድን ጋር ወደ 8 የሚሆኑ ከሄዱት መንገደኞች መካከል የሚሆኑት ወደ ጦር መሳሪያ ግዥ ወደ ምስራቅ አውሮፓ የሚሄዱ ናቸው ተብሏል። ይህ እንግዲህ ለሶስተኛ ዙር የጦር መሳሪያ ግዥ ነው የኦሮሚያ ክልል ወደ አውሮፓ ልዑካንን የላከው። በዚህ መረጃ ላይ የተመላከተው መረጃ እንደሚያሳየው የጦር መሳሪያ ግዥ ከአዘርባይጃን እና ከቤላሩስ ይፈጸማል። ወደ እነዚህ ሀገራት በዚህ ልዑካን ቡድን ኮሚቴ አማካኝነት በአውሮፓ በተለያዩ የንግድና ተዛማጅ ጉዳዮች ላይ የሄደው የልዑካን ቡድን ጋር የሄደው ዋና ዓላማው ይሄ ነው ሲሉ ገልጸዋል። ከአሁን በፊት እንግዲህ በተለያዩ ዙሮች የጦር መሳሪያ ግዢዎች መፈጸማቸው ይታወቃል። ወደ ሌሎች መረጃዎች ሲሄድ ወደ ምዕራብ ጎንደር ቋራ ቀጠና የሚወስደን መረጃን ማስከትለው በቋራ ቀጠና ከመተማ ሻውራ ተጨማሪ እግረኛና መካናይዝ ወደ ቋራ እንዲንቀሳቀስ መደረጉን የመረጃ ምንጮች ገልጸዋል። የድሮን አሰሳና ቅኝትም እየተደረገ ነው። በዚህ በኢትዮ ሱዳን የኮሪደር ቀጠና ተጨማሪ ኃይል መግባቱን የሚገልጹ የመረጃ ምንጮች ከጎለጎ፣ ከቴዎድሮስ ከተማ፣ ከሻውራ በሙር እና አለሙ ተራራ ቁጥር 4 አባይ ዳር ተብሎ ወደሚጠሩ አካባቢዎች ነው አዲስ ስምሪት እየተደረገው። ትላንትና በሙር ተብሎ የሚጠራው አካባቢ በተደረገው ውጊያ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱና በሙር ተብሎ የሚጠራውን ካምፕ እንደዚሁ ፋኖ መያዙ ይገለጻል። ይህንን እንግዲህ ከአለሙ ተራራና አባይ ዳር አካባቢ ያለው የመከላከያ ኃይል በሙር በፋኖ መያዙ ተከትሎ ለሁለት ተቆርጧል። ይህንን ለማስተካከል በሚል ነው ስምሪት እየተሰጠው። በሙር በተደረገው ውጊያ ከደረሰው ወታደራዊ ኪሳራ ባሻገር እንደዚሁ የጠፉም ወታደራዊ አመራሮች ይገኛሉ የሚል መረጃ ወጥቷል። የሻምበል መሪን ጨምሮ እንደዚሁ እየጠፉ አሉ ብለዋል የመረጃ ምንጮቹ። ከዚህ ባሻገር በዚህ በቋራ በሙር አባይ ዳር አለሙ ተራራ ሽንፋ ድረስ የድሮን ስምሪትና ቅኝት እየተደረገ ስለመሆኑም የወጡ መረጃዎች ያሳያሉ። ዛሬ ነው የድሮን ቅኝት እየተደረገው። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ላይ ተጨማሪ መረጃ አለኝ። ህወሓትን የተመለከተ ህወሓት ወታደራዊ አዛዦችን አዲስ የስምሪትና አዲስ ድልድል ማድረጉንም እንደዚሁ የትግራይ መረጃዎች ይገልጻሉ። ትግራይ አካባቢ የወጡ መረጃዎች በዚህ መሰረት እንግዲህ የጀኔራል ኃይለ ስላሴን የአጠቃላይ የህወሓት ታጣቂዎች ወታደራዊ አዛዥ ጀነራል ዮሐንስን ጆን መድድ የደቡባዊ ግንባር አዛዥ ሆኖ የቆየው ማለት ነው። አሁን የአጠቃላይ የትግራይ ታጣቂዎች ወታደራዊ ዘመቻ መሪ ጀነራል ማሾ በየነ የማዕከላዊ ግንባር እና ሰሜን ግንባር እያሉ የሚጠሩት የሱ ዋና አዛዥ የነበረው አሁን ዋና የመረጃ አዛዥ እንዲሆን፣ እንዲሁም ደግሞ ብርጋዴር ጀነራል ምግበይ ኃይሌ የስልጠና ዋና አዛዥ እንዲሆኑ አዲስ ድልድል መደረጉንም እንደዚሁ የመረጃ ምንጮቹ ይህንን ገልጸዋል። ሌላው በትላንትናው ዕለት የሹፌሮች ገጽ ካወጣቸው መረጃዎች መካከል ከአዲስ አበባ ወደ ጎንደርና ጎጃም በሚወስደው አባይ በረሃ ላይ እንደዚሁ የሹፌሮች እገታ ተፈጽሟል ብሏል። ትላንትና በተሽከርካሪ ብልሽት ምክንያት መንገድ ተዘግቶ ነበር የዋለው። ይህንን ተከትሎ የሾፌሮች ታግተው ተወስደዋል። ምን ያክል ሾፌሮች ታግተው እንደተወሰዱ ገጹ አላሳወቀም። ትላንትና መሻሹን ግን የተዘጋው መንገድ መከፈቱ እንደዚሁ ተገልጿል። ሌላው የመጨረሻ መረጃ የምስራቅ አፍሪካ ጉዳይ እየተመለከተ ነው። በምስራቅ አፍሪካ እና በሰሜን አፍሪካ የአሜሪካው የምክትል የውጭ ጉዳይ ሚኒስተር ጉብኝት እያደረጉ መሆናቸው ተገልጿል። ዛሬ በግብፅ ይፋዊ ጉብኝታቸውን ጀምረዋል።
የአሜሪካው ምክትል የውጭ ጉዳይ ሚኒስተር ክሪስቶፈር ላውንዳ ኢትዮጵያ፣ ኬንያ፣ ጅቡቲና ግብፅን ይጎበኛሉ። በግብፅ የጀመሩት ጉብኝት ወደ ኢትዮጵያም ይቀጥላል። በኢትዮጵያ የውጭ ጉዳይ ሚኒስትሩ ምክትሉ ማለት ነው ከአብይ አህመድ ጋር በቀጠናዊ ጉዳዮች ዙሪያ ይወያያሉ። በጅቡቲም እንደዚሁ አፍሪኮም የአፍሪካ የጦር ማዘዣን ጣቢያና አዛዦችን እንደዚሁ ያነጋግራሉ፣ ይጎበኛሉ ነው የተባለው። እንግዲህ በዋናነት የአሜሪካና የቀጠናው ሀገራት የንግድ ሚዛንን ለመጠበቅ ነው ጉብኝቱ ቢባልም ወታደራዊና የሰላም የጸጥታ ጉዳዮች ግን ዋና ጉዳይ መሆናቸውን ነው እየታወቀው። ለሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህ ነው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ